እጅን ሰመታኝና በሰው ቦክስ በጣም እንዴ እስኪና እና እስኪ ጠጋ ብለህ ቆይ እቤት ውስጥ ተገጥማለህ እና እንዲህ ነው የምታቀምሰው? ለዚህ እኮ ነው የተላክነው። አንደኛ መታት የተላክነው እኮ ለዚህ ነው። ትዳር አፍርስ ና እስኪ እንዲህ ነው የሚባቀስ? አዎ በጣም በቃ ሰው ሁሉ እቤት ውስጥ መበጥበጥ ይፈልጋል፣ ጎረቤት መበጥበጥ ይፈልጋል፣ መሳደብ በቃ ስድብ። ምን እኮ ቤት እኮ ሪሲሊንግ ሆኗል። በቃ ድብድብ ነው። ሰው ደግሞ በሌላ ነው የሚራዳው። አትረዳትም አንተ ለምንድን ነው ማትረዳት? ባታገሰው ምናምን ይላል። በቃ አጠቃላይ በቃ ልጆቹ ከዚህ ጋር ነው እኛ ሰርተን የሰራን። እንደዚህ አይነት ጃኬት ወሰርን። እንደዚህ አይነት ጃኬት እስኪ ና አውራ ጠጋ ብለህ እሺ። እንደዚህ አይነት ጃኬት ከመኪና ቁልፍ ጋር ወስደን እሺ አረግንበት። መተታችሁበት? አዎ ይሄ አሁን አለው አይደል? እዚህ ስር አሁን አለው። እዚህ ስር ላብ አለው። እሱ እስካሁን ድረስ እየበላን ነው እኛ እየበላን። ከዛስ እንዲገማ ቆይ ቤት ውስጥ በቃ ተከሻክሸዋል አይደል? ታዲያ ገንዘብ ጨረስን። አሁን ገንዘብ ከጨረስን እሱ መከሽከሽ ነው። ምንድን ነው መከሽከሽ ነው። አልሄድ አለ። ምን አባቱ ይጠብቃል? ወዴት ነው አልሄድ ያለው? እንዴ ልጅቷን ለቆልን ለምን አይሄድም? በቃ እንዴ ልጅቷን ለቆልን እሱ ያዳል፣ መንገድ ላይ ይወጣል። በቃ ይወዳታል ልጅቷን። እኛን ባይወደንም ልጅቷን ይወዳል። ና እስኪ አይዞኝ፣ ችግር የለም እስኪ ዝም በል። አራስ ሆና ምን ነበር የሚያረጋት? አትወልደውም። ሶስተኛ ልጇ ነው። አትወልደውም። እሺ በቃ ይሄን አስወጣለሁ። ጸበል ላይ ፉክክር ነው። አስወጣዋለሁ። በቃ ይሄን አትወልደውም ነው የሚለው። አትወልድም። በቃ ይሄን ልትወልድ አትችልም። በቃ ጸበል ላይ ሁልጊዜ እንደፎከረ ነው። በቃ አትወልድም። መኪና ላይ ይወስዳታል፣ ይሞክራል። በቃ መፎከር ነው። እኔ ላይ መፎከር ነው። ምን አንተማ ምን ይፎክራል? እየገጠመህ አይደለ እንደ ቦክስ ቤት ውስጥ የተደባደበ? ከዛ በላይ ከቦክሱም በላይ አለ። ገንዘብ እጄ ላይ ካለ ያን ካላመጣህ በቃ ያ ገንዘብ እኔ አለኝ ካልኩኝ ያ ገንዘብ ካልጠፋ በቃ ሰላም ማግኘት አንችልም። ወዴት ይሄድ? ሚስቱን ትቶ ልጆቹን ትቶ ሊያስቀጠቅጠን ታደርግልን። እኛ ታዛዥ ነኝ። ተቀጥቅጠናል። ስንት ዓመት ይቺ መናጤ አትቀመጥ። አሁን ዛሬ የመጨረሻችሁ ነው። እሺ የጎረቤት የምቀኛ መተት ሌላ ማን ያለው? ቶሎ በል። የቤተሰብ አለ፣ ሰላቢም አለ። እሺ ሰላቢ መፍሳለን። አይነት ላይ አየር ላይ ነው። እስኪ ከሱ ላይ ቧጥ ሰላቢ አንሳ። በስላሴ ስም የት አሉ? አምጣቸው። አሁን ይሄ ቤት እኮ በቃ እስራኤልና ፍልስጤም ነው። ሁሌ ጦርነት ነው። ከዛ ደግሞ አልፎም ደግሞ ቦክስም አለበት፣ ድብድብም አለበት። ሂድ አለው። በቃ ሂድ። 3 ልጆች አሏት። ወይ ሌላ ገባንኛ ጉርጋልን ከት እንፈልጋለን። የሆነ ነገር ልጆቿንም አትወድም። ያው የእሷ ደስታ ነዋ። ሲጀመር እኮ እኛ የእነሱን ደስታ ስለማንፈልግ ነው የተላክ ነው። ከዛ የተላክ ነው ማለት ነው። አሁን በስላሴ ስም በኪዳነ ምሕረት ስም ታዛል። አንሳ ከልጆቿ ላይ አንሳ ነው የምልህ። ቶሎ በል። ልጁንም እንዳጎዳው አንሳ ከህፃኑ ላይ። የአንተ መጫወቻ አይደለችም። አንሳ በስላሴ ስም ቶሎ በል። አሁን የዚህም ቤት የትዳር ችግር እግዚአብሔር እንጂ ሰው አያውቅም፣ ጎረቤትም አያውቅም። ቢያውቅም ያው ሆን ብሎ የሚጣሉ የሚደባደቡ ነው የሚመስለው። በየቤቱ እኮ ስንት ጉድ አለ። ብዙ ሰው እኮ ነው በዚህ በመተት የተጎዳው። ጉዳታችሁ እንዳይታወቅ ይፈልጋሉ፣ እንዳይወጣ ይፈልጋሉ። አገልግሎቱም እንዳይሰጥ የሚፈልገው በዚህ አይነት ምክንያት ነው፣ በሌላ እኮ አይደለም። በጣም እኮ ነው የሚያሳዝነው። አሁን እሱ ትዳሩን ቢፈታ እነዚህ ልጆች ቢበተኑ ምን ይጠቀማሉ? ምንም። የሚጎዱት እነሱና ልጆቹ ናቸው። እናትና አባት እያሉ ያለ እናት ያለ አባት የሚኖሩ ብዙ ሰዎች አሉ። አብዛኛው እኮ ትዳር የሚበጠበጠው በክፉ መናፍስት ነው። ሰው ወዶ ተዋዶ ከተጋባ በኋላ በድንገት የሚመጡት ፈተናዎች የራሳችን አይደሉም። ገለጥ አድርገን ስናይ ምቀኛ አለ፣ ትዳሩን የሚጠላ አለ። አንዳንዴም ከቤተሰብም ይሆናል፣ ከጓደኛም ይሆናል፣ በትዳሩም የሚቀና ሰው ይሆናል። ከዛ ውጪ ምንም አይደለም። እሺ ለፉ እናንተ ወደዛ። ከዚህ በኋላ ትዳሯን እየበጠበጥክ እንድትኖር አልተፈቀደልም። ሰማ ሆይ? አዎ ሁላችሁም ነው የምትሄዱት። በል ተንበርከክ
ቶሎ በል። ወደዚህ ጠጋ ተጠጋ። በልጥራ በስላሴ ስም በኃያሉ በመድኃኔዓለም ስም በዛሬው ዕለት በዋለችው በተዘከረችው ወይኔ ዝክሯ እኮ ነው የበላኝ። በተዘከረችው በልደታ ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም የአመቺሳ መንፈስ የቤተሰብ መተት አንድ ሁለት ሶስት አይዞሽ አማትቢ ደህና ነሽ? ነይ ምን ሆነሽ? ደህና ነበርኩኝ ቅድም ደህና ነበርኩኝ፣ ግን ወዲህን እያቃጠለኝ ነበር ከበላን በኋላ። ዝክሩን ከበላሽ በኋላ እሱ ምንሽ ነው? ባለቤቴ ነው። ትወጂዋለሽ? እስኪ ቀፊ። እነሱ እንዲህ ነው የሚተቃቀፉት። ያ ቼክ እንድታደርጉ ነው። ቅድም አላስተቃቀፍም አላዋደድም የሚለው። አይዞሽ አታልቅሽ፣ ጠላትሽ አልቅስ። ደስ አለ? አዎ አባቴ በጣም ተሰቃይተናል። ያለን ሁሉ ጨርሰን እነዚህ ልጆች በቃ ከመቼ እንዴት አድርላጋቸው፣ በቃ እንዴት ላርጋቸው፣ በቃ እንዴት ወልጃለሁ፣ ምን አድርጊያቸው ልሂድ በቃ። ምክንያቱም መስራት አልችልም፣ ገንዘብ መያዝ አልችልም፣ ከሰው ጋር እንደ ሰው ማለትም ከቤት ስከራይ በሄድኩበት በቃ ሰው በሌላ መንገድ ነው የሚረዳው፣ ቤተሰብ አይረዳም። የሷ ቤተሰቦች እንዴት አድርጌ ገዳመጃ ልሂድ በቃ። አሁን በቃ እሷ እንደቴ ከዛ ጉባኤ ያለ ብላኝ በቃ እንሄዳለን ስርዓትን ትናንት ደበደበኝ። ራሱ እንደ ሰው ነው የሚናገረው፣ በቃ በአካል ነው የሚያወራው፣ በቃ አካል በአካል ነው የሚያወራው። ከትንሽ ደቂቃ ካወራን በኋላ እሱ ነው የሚያወራው። እኔ ማውራት እሷን ማግኘት አልችልም፣ በቃ በትክክለኛ እሷን ማግኘት አልችልም።